ተመልሰናል ተመልካቾች። በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎች ሊያደርሰን ደግሞ ብሩህ ውበት እዚህ ስቱዲዮ ተገኝቷል። ሰላም ብያለሁ ብሩህ፣ ወደ መረጃዎች ማለፍ ይችላል። አመሰግናለሁ ተሻም። በሀገር ውስጥ መረጃዎች ጀምራለሁ፣ አብራችሁን ቆዩ። የመቻል እግር ኳስ ክለብ የሶስት ተጫዋቾች ዝውውር ማጠናቀቁን አስታወቀ። ሙሉጌታ ምረትን አሰልጣኝ አድርጎ ከሾመ በኋላ ወደ ዝውውር በመግባት አዳዲስ ተጫዋቾችን በማስፈረም ላይ የሚገኙት መቻሎች ቸርነት ጉግሳ፣ የአብስራ ተስፋዬና ብሩክ ማርቆስን ማስፈረማቸውን አሳውቀዋል። ቸርነት ጉግሳ በባህር ዳር ያለፉትን 2 ዓመታት ካሳለፈ በኋላ ለመቻል ፈርሟል። የአብስራ ተስፋዬም በመቀሌ ሰባ እንደርታ ያለፈውን 2 ዓመት ካሳለፈ በኋላ መዳረሻው መቻል ሆኗል። አዲስ አዳጊዎቹ ሸገር ከተማዎች ተጫዋች ማስፈረማቸውን ሲቀጥሉ 2 የቅዱስ ጊዮርጊስ ተጫዋቾችን ወደ ስብስባቸው ቀላቅለዋል። ከዚህ ቀደም 5 ተጫዋቾችን ያስፈረሙት ሸገር ከተማዎች አሁን ደግሞ አማካዩን በረከት ወልዴንና ግብ ጠባቂውን ባህሩ ነጋሽን አስፈርመዋል። በረከት ወልዴ ከወላይታ ዲቻ ታዳጊ ቡድን ካደገ በኋላ እናት ቡድኑን ለ4 ዓመታት አገልግሏል። ላለፉት 4 ዓመታት ደግሞ በቅዱስ ጊዮርጊስ ቆይታ የነበረው ይህ ተጫዋች ከክለብ እግር ኳስ በተጨማሪ የኢትዮጵያ ብሔራዊ ቡድንም አገልግሏል። አሁን ደግሞ አዲስ አዳጊው ሸገር ከተማን ለመቀላቀል ፊልማውን አኑሯል። ከተስፋ ቡድን ካደገ በኋላ ባለፉት 8 ዓመታት በቅዱስ ጊዮርጊስ ዋናው ቡድን ማገልገል የቻለው ግብ ጠባቂው ለሸገር ከተማ መፈረሙን ተከትሎ በክለብ እግር ኳስ ሕይወቱ ለመጀመሪያ ጊዜ ከቅዱስ ጊዮርጊስ መለያ ውጭ የሚለብስ ይሆናል። ሶከር ኢትዮጵያ እንደዘገበው የዋንዳ ዳይመንድ ሊግ 1 ወር በላይ ረፍት አድርጎ ዛሬ በፖላንዷ ሴሌሲያ ይመለሳል። ሻለቃ ባያሰፋ ከ1989 ጀምሮ የእርምጃ ውድድር አሰልጣኝ በመሆን በመስራት ላይ ይገኛሉ። በዘርፉ የብሔራዊ ቡድን አሰልጣኝ የሆኑት አንጋፋው ባለሙያ የኋልየ በለጠንና ምስጋናው ዋቁማን የመሳሰሉ አትሌቶችን ለትልቅ ደረጃ አብቅተዋል። በእርምጃ ውድድር የተሻለ ውጤት ለማስመዝገብና ተሳትፏችንን ለማስቀጠል የሚሰጠው ትኩረት ማደግ አለበትም ብለዋል። ባዘው መኮንን ሻለቃ ባያሰፋ ሀገራችን ብዙም በማትታወቅበት የእርምጃ ውድድር ወይም ሬስ ዎኪንግ ከ1980 ዓ.ም ጀምሮ ለረዥም ዓመታት በአሰልጣኝነት የሰሩና አሁንም ስፖርት ውስጥ ያሉ ናቸው። በርቀቱ ኢትዮጵያ በኦሎምፒክና ዓለም ሻምፒዮና መድረክ እንድትወከል ያደረጉት አንጋፋው አሰልጣኝ ከ1985 ዓ.ም ጀምሮ እስካሁን የእርምጃ ውድድር ብሔራዊ አሰልጣኝም ናቸው። ከ1985 ዓ.ም ጀምሮ እስካሁን ድረስ ብሔራዊ ቡድን ሲመረጥ አብሬ አለው እየሰራው ያለው ነው። ማንኛውንም ስልጠና የምትሰጠው በቅርበት ካልሆነ በቀር ውጤታማ ሊያደርግህ አይችልም። ስለዚህ በቅርበት ተከታትሎ መስራት የቴክኒካል የሆነ ስፖርት ስለሆነ ጥረት አድርጊያለሁ። እኔን ጤና ያገኘሁት ከነሱ ጋር በመንቀሳቀስ ስለሆነ ከሁሉም ስፖርት በላይ የምወደው የስፖርት አይነት ስለሆነ አሁንም እሱ ስፖርት እንዲጠፋ ስለማልፈልግ የቻልኩትን እስከምችለው ድረስ ለማድረግ ቆርጬ የተነሳውበት ስፖርት ነው እና ብዙ ዓመት የሰራውበት የለፈውበት ስፖርት ነው። ሻለቃ ባያሰፋ በተለይ 2 ጊዜ በኦሎምፒክ 1 ጊዜ በዓለም ሻምፒዮና ኢትዮጵያን የወከለችውን የኋልየ በለጠውንና በፓሪስ ኦሎምፒክ ዲፕሎማ ማስገኘት የቻለውን ምስጋናው ዋቁማን ለትልቅ ደረጃ አብቅተዋል። የሁለቱ አትሌቶች ውጤት ደግሞ በርቀቱ ውጤት ማምጣት እንደምንችል ያሳየና ስፖርቱ ላይ መነቃቃት የፈጠረ መሆኑን ይገልጻሉ። በስነ ልቦና የሚሰጣቸውንም በስልጠና የሚሰጣቸውንም ልምምድ በትክክል ተግባራዊ ስለሚያደርጉና ቁርጠኛ ስለሆኑ ውጤታቸው ከሌሎቹ የተሻለ ሆኖ ለሌሎቹ ተወዳዳሪዎች ትልቅ ምሳሌና መገፋፋትን ያመጣ ነው። ለአሰልጣኞችም ወደዚህ ስፖርት እንዲመጡ ትልቅ መገፋፋት ያመጣ ነው። ስለዚህ እንደዚህ አይነት ልጆች እንዲመጡ ይህንንምና ሌሎቹንም እያበረታታን በሚመለከታቸው አካላት በኩል ትኩረት ቢሰጥበት ጥሩ ነው የሚል ሀሳብ ነው ያለኝ ተናግሯል። ወጣቶች የሚገኙት ከስፖርት አካዳሚ ነው። በእርምጃ ስፖርት ግን አንድም አካዳሚ ወጣቶችን መርጦ እያሰለጠነ አይደለም። ስለዚህ የስፖርት አካዳሚዎች በዚህ ስፖርት በእርምጃ ስፖርት እንደ ሌሎቹ ስፖርቶች የአትሌቲክስ አንዱ ክፍል ስለሆነ ይህንን ቢያደርጉት የበለጠ ውጤታማ የሚያደርገን ነው ብያለሁ። በዓለም ደረጃ ምስጋና የመጀመሪያው ቢሆንም በአፍሪካ ደረጃ እያሸነፍንበት ያለ ነው። ስለዚህ ትኩረት ሰጥተን አሁን ያልኩ ተቋማት ባለድርሻ አካላት ከሰሩ ውጤታማ እንሆናለን። ለልጆቹም ድጋፍ ከተደረገ ድጋፍ ይፈልጋሉ። የውጭ ሀገርም ሆነ የሀገር ውስጥ ውድድሮች ከበዙ በውድድሮችም ብዙ ልጆችን ማግኘት እንችላለን። በቀጣይ መስከረም ወር ለሚደረገው የ2025 ቶኪዮ ዓለም አትሌቲክስ ሻምፒዮና ኢትዮጵያ በእርምጃ ውድድር በአትሌት ምስጋናው ዋቁማና ስንታየው ማስሬ የምትወከል ሲሆን የብሔራዊ ቡድኑ አሰልጣኝ ሻለቃ ባየም ጥሩ ውጤት ለማምጣት ዝግጁ መሆናቸውን በማንሳት በተለይ ከምስጋናው ዋቁማ ሜዳሊያ ጭምር እንደሚጠብቁ ገልጸዋል። አንደኛ የፓሪሱ ውጤቱም ለሱ ስነ ልቦናው ጠንካራ ቢሆንም የበለጠ ስነ ልቦና ይጨምርለታል።
ሁለተኛ ልምድም ደግሞ አንድ ትምህርትና አንድ ስልጠና ነው። ልምድ እያገኘ መጥቷል። በአፍሪካ ሻምፒዮና ነው። ይሄ እንደዚህ አይነቱ የነበረውን የሱ የተፈጥሯዊ ስነ ልቦና የበለጠ ስለሚያጠነክርለት ካለፈው የፓሪስ ኦሎምፒክ የተሻለ ውጤት አንጥቶ እዚህ በጃፓን ቶኪዮ የሚደረገው የዓለም አትሌቲክስ ሻምፒዮና ሜዳሊያ ውስጥ ይገባል የሚል እኔ ትልቅ ምኞት ነው ያለኝ። እሱም ሀሳቡ ይህንን ነው የሚያንጸባርቀው።